እኔ የምለው ግን ለምንድን ነው በስነ ስርዓት የማንተማመንበትን ነገር የምናወራው? አረ ወይኔ አረ ወይኔ ውዶቼ፣ የዛሬው በጣም በሳቅ በቃ ልቅ የምትሉበት ፍትፈታ ነው የምነግራችሁ። አጣፍጬ ቅማም ጨምሬ ተዛሬው ጨማምሬ ነው በደንብ አርጌ ነው አሽቃብጬ የምነግራችሁ ማታ የተፈጠረውን ውዶቼ በደንብ ፈጣሪ ከቅሌት ያውጣችሁ። አሜን በሉ። ፈጣሪ ምን ልበላችሁ? ፈጣሪ ከመሳቂያነት ያውጣችሁ። አሜን አሜን። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ሳቅ ሳቅ እያለኝ ነው። ማታ ቡራ የመለሰው ምላሽ አትጠይቁኝ። ላይቭ ላይ ነበረ፣ ትክታክ ላይቭ ላይ መጥቶ ነበረ። ያው ልደቱም ስለነበረ ሰሞኑን እንግዲህ እዛ ጋር ትክታክ ላይ የሚጠብቁት ውድ ቤተሰቦች አሉ ምናምን ነገር ያው ደስተውን አብሮ ለመካፈል አይ ቲንክ ይመስለኛል ላይቭ ላይ ማታ መጥቶ ነበረ። ሶ ብሩኬ ደግሞ በዛን ሰዓት በትዝታ ዓለም እልም ብሎላችሁ ሙዚቃ እያዳመጠ ነበረ። የትዝታ የፍቅር ዘፈን ማለት ነው። ከዛ ሁሌ አሽቃባጮች አሉ የለ፣ ሁሌ በየኮመንቱ ስር የሚያሽቃብጡ አለቅላቂዎች ምናምን አሉ የለ፣ አርፈው የማይቀመጡ። እኔ አሁን ብሩኬ ላይቭ ላይ ሲመጣ አየዋለሁ፣ ግን ምንም አይነት ኮመንት አልጽፍም። እየምሬ ነው የምላችሁ። ለምን መሰላችሁ? አንደኛ ብጽፈውም ብሩኬ አያየውም፣ ከነ መፈጠሬም አያቀኝም። ሁለተኛ ነገር ደግሞ አሽቃባጭ አለቅላቂ አሉ እዛ ይበዛሉ። ስለዚህ ምን መሰላችሁ፣ የሆነ ዝም ጥግ መያዝ አለባችሁ አንዳንድ ጊዜ ማለት ነው። ሶ እኔ ደግሞ ጥግ ሳዳምጥ ነበረ ይችን ፓርት በደንብ ብሩክ አሉት፣ ብሩክ ከድሮ ፍቅረኛ ጋራ አብረህን አለን አሉት። አይ ብሩክ ነህ አንተ እንደስም ብላሌ እኮ ባለፈው። ቅማምዬ ተባረክ ልጅ ነክ። የምር አንዳንድ ጊዜ እናደዳለሁ እንጂ አንድ ጊዜ ነገሮቹ ያበሳጩኝና እናገርሃለሁ እንጂ እኔ ቅሌታማ ወራዳዋ። አሁን አንዳንድ ጊዜ ደግሞ አንጀት የሚያርስ ነገር ነው እንትን የምትለው የምታደርገው ድርጊት ማለት ነው። እና እንግዲህ እነዛ አሽቃባጮች እንደዛ ሲሉት ምን አለ ብሩኬ? ወዶቼ ኧረ ተውኝ ብቻ የሆነ ነገር ፈልጓል፣ ፍልጥም ፈልጓል አጠገቡ በቃ አጣ። የሆነ ነገር ፈልጎ መቀመጫም ወንበርም ነገር አንስቶ ምናምን ነገር በቃ ይሄንን ኮመንት የጻፉትን ሰዎች አግኝቷቸው አናታቸውን ቢላቸው በጣም ያስደስተው ነበረ። ፊሊንጉ እንደዛ ነው ያነበብኩትኝ ብሩክ ላይ ማለት ነው። ከዛ እጁን ወደ ሰማይ ያወጣና ማለት ነው ይሄንን ብሎ አላለም። በጣም ነው የሳኩትኝ፣ እንደ እብድ ማታ በጣም ነው የሳኩትኝ። እና ከዚህ በፊት ይሄንን ያስቀኝ የቻለው ማንኛው ፓርት እንደሆነ ልንገራችሁ። ከዚህ በፊት የሆነ ጊዜ ገስት ላይ ተቀምጠው ምን አሉ መሰላችሁ? ሚቸስ የፈረደባት የኔ እናት ሀይሚዬ የኔ ምስኪን ፈርዶባት የለ እነዛ አለቅላቂዎች ገስት ላይ ተቀምጠው፣ አለቅላቂ አጨብጫቢ ማለት ነው። ብሩኬ አንቺን ቸክ አያረግሽም፣ እሱ ቆንጆ ሸፒ ሆነች ፍቅረኛ አለችው እሷን ነው የሚያገባው፣ አንቺን ዞር ብሎ አያይሽም እያሉ በሌላ ቋንቋ እኛም ማናቅ መስሏቸው ቁጭ ብለው አወሩ። ከዛ ደግሞ ያንን ቋንቋ የተረጎሙልን ሰዎች ተረጎሙልን፣ አለቀ። እና ቅሌታም አትሁኑ። እኔና ሀይሚ አንለያይም። እንደገና ደግሞ እኔና ሀይሚ ለማለያየት ነው ወይ እንደዚህ የምትሉት? እንደዚህ አይነት ወሬ የምታወሩት? ቅማምዬና እኔ መቼም አንለያይም። እኔ እኮ በቃ የብሩኬን ወኔውን ይሄንን ቃል ነው እኔ ሁሌ የምፈልገው። እኔ ከሱ ጋር የሚያጣላኝ ነገር ምንድን ነው? ይሄንን ምላሽ ለነዚህ ለላሞች ስለማይመልስ ነው። እኔ በጣም ነው ደስ ያለኝ ማታ። በቃ አሁን እኔ ሀሳቤ እየተሳካልኝ ነው ውዶች፣ ህልሜ እየተሳካልኝ ነው። አዎ ትላላችሁ። ሌላው በጣም ኢምፖርታንት የሆነ ነገር ላወራው ፈልጋለሁ። ሁሌ እረሳዋለሁ። ዛሬ ማውራት ፈልጋለሁ። ምንድነው? ብሩኬ ላይቭ ላይ ሲመጣ ሃይሚስ ምናምን እያላችሁ ኮመንት የምትጽፉ ሰዎች አላችሁ። እኔ አንድ ጥያቄ መጠየቅ ፈልጋለሁ እናንተን ማለት ነው። አንድ ሰው አሁን ትክታክ መንደር ስሬ ብሎ ለስድብ የሚገባለ
ለቁም ነገር የሚገቡ አሉ፣ እርዳታ የሚጠቀሙበት አሉ፣ ቲክታካቸውን ጌም የሚጫወቱ አሉ፣ አንድ አበባ ለማለት የሚገቡ አሉ፣ ሰውን ሆን ብለው ለመሳደብ ቲክታክ ላይ የሚገቡ ሰዎች አሉ። ቆይ ሀይሚ እዛ መንደር የሆነ እርዳታ ላይ አይታችኋታል? አንድ አበባ ስትለምን አይታችኋታል? የሆነ ምን ስታደርግ የሆነ ቦታ ሄዳ ስትሰዳደብ አይታችኋታል? ቆይ ምን ሆናችሁ ነው እዛ ገስት ላይ ኮመንት ላይ እየሄዳችሁ ብሩኬ ሲመጣ ጠብቃችሁ ሀይሚስ የምትሉት? ንግስት እኮ ነች። እንዴት አስባችኋት ነው? ያኩ የእሷ ቦታ አይደለም። ቦታዋን ጠንቅቃ ታውቃለች። ለምንድን ነው እንደዛ የምትሉት? ሁል ጊዜ ለምንድን ነው የእሷን ስም የምትጠሩት በየቦታው? እዛ ቲክታክ እየገባችሁ ብሩኬ በመጣ ቁጥር ለብር የምትጠሩት? እኔ በጣም ነው የምትገርሙኝ። ግን ምንድን ነው? ለምን ትመጣለች እዚህ? አንድ አበባ ልትለምን ነው? ጌም ልትጫወት ነው? የሆነ እርዳታ ላይ ነው ወይንስ ምንድን ነው ልታረግ እዚህ የምትመጣው? ሀይሚ ምንድን ነው የምታደርገው እዚህ ቲክታክ ላይ መታ? ምንድነው የእሷ ስራ እዚህ ጋር ብለን ቆመን ማሰብ አለብን። ለምንድን ነው ሰው የማይገኝበት ቦታ ላይ በግድ ተገኝቶ ራሱን የሆነ አውርዶ ተሰድቦ? አሁን ብትመጣ ሀይሚ ተሰድቧት አላችሁ። ለሰላም እኮ አይደለም ሀይሚ የምትሏት፣ ልትሰድቧት እኮ ነው። ሀይሚ ልብስሽ ወረደ፣ ሀይሚ ልብስሽን ከፍ አድርጊው፣ ሀይሚ ቁሚልን። የማያገባችሁ እኮ እየገባችሁ እኮ በቃ እሷን ለማበሻቀጥ እንጂ እውነት ናፍቃችሁ እኮ አይደለም። የምር አስረግጬ ስነግራችሁ፣ በእርግጥ የምትናፍቃችሁ አላችሁ። ትክክለኛ ወዳጅ አስመሳዮች ናቸው። እንደዛ በየቤቱ እየገቡ ሀይሚ የሚሉት አስመሳዮች ናቸው። ትክክለኛዎቹ እንደዛ አያደርጉም። ለምን? ያውቃሉ የእሷን ቦታ የት እንደሆነ፣ የእሷ መገኛ በትክክል ስለሚያውቁ የእሷን ክብር ያውቁታል። አለቀ። ለዛ ስሟን አይጠሩትም፣ ያከብሯታል። ኖ እንዴ ምናምን ይላሉ። ሀይሚ እዚህ ተገኝታ ታውቃለች እንዴ ምናምን። በእርግጥ ተገኝታለች፣ ግን ፕሮግራም አላት። እሷ ዝም ብላ አይደለም የምትመጣው። በሁሉ ቀን እንደዚህ የምትገኝ አይደለችም አይደለ እንዴ? የሆነ ሰዓት አሁን ለምንድን ነው የገባችሁ? ባለፈው ጊዜ ለአዲስ ዓመት ነው የገባችሁ። የሆነ አዲስ ነገር ሲኖር ስትጠሯት፣ ድግስ ስታደርጉ ምናምን ነው የምትገኘው፣ በክብር ማለት ነው። እንደኔና እንደናንተ እኮ እዚህና እዚህ ስትዘል የምትሉ አይደለችም ሀይሚ። ተው እንጂ ንግስቴን ለቀቅ አድርጉልኝ።